ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በትግራይ አክሱም ከተማ በሚገኙ መጠለያ ጣቢያዎች ተጠልለው ከሚገኙ ተፈናቃዮች መካከል ባለፉት 3 ወራት ብቻ 8 ሰዎች በረሃብና በመድኃኒት እጦት መሞታቸው የተገለጸ ሲሆን በአማራ ክልል የእርዳታ መቋረጥ ችግር እየፈጠረ መሆኑም ተገልጿል። የአሜሪካ እርዳታ መቋረጥም በጣም ጎጂ መሆኑ ተመላክቷል። ተጨማሪ ያለን። በማይናማር ታጣቂዎች እጅ ከሚገኙ ኢትዮጵያውያን መካከል 41 ያህሉ ወደ ሀገራቸው መመለስ ጀምረዋል ተባለ። አሁንም በታጣቂዎች እጅ ከሚገኙ ከ700 በላይ ኢትዮጵያውያን ውስጥ 300 ያህሉ በ2 ሳምንት ወደ ሀገራቸው እንደሚመለሱና ትኬት ያላቸው ኢትዮጵያውያንን ወደ ሀገር ቤት የመመለስ ተግባር በሚቀጥለው ሳምንት ይጠናቀቃል ተብሎ እንደሚጠበቅም ተገልጿል። ዝርዝሩን አጠናክረናል። ኢትዮጵያና ኢራን በመረጃ ልውውጥ ዘርፍ ተቋማት የመረጃ ልውውጥ ለማድረግ ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል በልምድ ልውውጥና በአቅም ግንባታ ስራዎች ላይ በጋራ ለመስራት ስምምነት ላይ ደርሰዋል ተብሏል። ሌላኛው መረጃችን ነው። በሱዳን ፖርት ሱዳን ከተማ ፍንዳታና ከፍተኛ የእሳት ቃጠሎ መድረሱ ተሰማ። በሱዳን ጦርና በፈጣን ደጋፊ ኃይሎች አርኤስኤፍ መካከል ያለው ጦርነት ቀደም ሲል ጸጥ ያለችውን ከተማ ለሶስተኛ ቀን ሲያናውጥ የዋለ ሲሆን በርካታ ፍንዳታዎች ሲሰሙ በፖርት ሱዳን ደግሞ ከፍተኛ የእሳት ቃጠሎ ተነስቷል ተብሏል። ከተማዋ በጭስ ተሸፍና ውላለች። በ2 ዓመት ግጭት ውስጥ በመቶ ሺዎች የሚቆጠሩ ተፈናቃዮች በተጠለሉበት ከተማ ላይ ከባድ ስጋትን ፈጥሯል ተብሏል። ዝርዝሩን አጠናቅረናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ህይወቷ ካለፈ 50 ቀን ያለፋት የሞዴል ቀነኒ አዱኛ የቀጠሮ ቀን ዛሬ የነበረ ሲሆን ፍርድ ቤቱ በዛሬው ቀጠሮ ለፖሊስ ሌላ ተጨማሪ 10 ቀናት ለምርመራ ሰጥቷል። ስለዚህም ቀጣዩ የፍርድ ቤት ቀጠሮ ከ10 ቀናት በኋላ ይሆናል። ዘገባው በሚዲያ ባለመዘገቡ የሚፈጠረውን ክፍተት በመጠቀም ከሚሰራጩ የውሸት መረጃዎች ህዝቡ ራሱን እንዲጠብቅ መልእክትም ተላልፏል። በማይናማር ታጣቂዎች እጅ ከሚገኙ ኢትዮጵያውያን መካከል 41 ያህሉ ወደ ሀገራቸው መመለስ ጀመሩ። በማይናማር ከሚገኙ የሳይበር ወንጀል ካምፖች ውስጥ ወጥተው በሀገሪቱ ታጣቂዎች እጅ ካሉ ኢትዮጵያውያን ውስጥ 41 ያህሉ ወደ ታይላንድ ተሻገሩ። አሁንም በታጣቂዎች እጅ ከሚገኙ ከ700 በላይ ኢትዮጵያውያን ውስጥ 300 ያህሉ በ2 ሳምንት ወደ ሀገራቸው ይመለሳሉ ተብሎ እንደሚጠበቅ በታይላንድ የሚገኙ ምንጮች ተናግረዋል። በደቡብ ምስራቅ እስያዋ ማይናማር በሚገኙ የማጭበርበር ወንጀል ካምፖች ታግተው የነበሩ ኢትዮጵያውያን ከማዕከላቱ በመውጣት በታጣቂዎች እጅ የገቡት ባለፈው የካቲት 2017 ዓ.ም ነበር። ዴሞክራቲክ ካረን ቤኔቮለንት አርሚና ቦርደር ጋርድ ፎርስ በተባሉ 2 የተለያዩ ታጣቂዎች እጅ የሚገኙት ኢትዮጵያውያን በተጠለሉባቸው ካምፖች ውስጥ አስቸጋሪ ሁኔታ ውስጥ እያለፉ ነው። ተጎጂዎቹ የካቲት ላይ ከካምፖች ወጥተው በታጣቂዎች እጅ ከገቡት የአፍሪካና የተለያዩ ሀገራት ዜጎች ውስጥ ወደ ሀገራቸው መመለስ ያልቻሉት ኢትዮጵያውያን ብቻ መሆናቸውን በመጥቀስ ተማጽኗቸውን ሲያቀርቡ ነበር። ኢትዮጵያውያኑ ከማይናማር ወደ ሀገራቸው ለመመለስ በመጀመሪያ ጎረቤት ወደ ሆነችው ታይላንድ መሻገር አለባቸው። በዚህም ምክንያት ተጎጂዎቹን ወደ ሀገራቸው የመመለስ ተግባር የማይናማር የታይላንድና የኢትዮጵያ መንግስታት ቅንጅትን የሚጠይቅ ነው። ለ3 ሀገራትን ትብብር የሚጠይቀው ይህ ተግባር በማይናማር በተፈጠረው የመሬት መንቀጥቀጥ ምክንያት መጓተቱን በታይላንድ የሚገኙ መንግስታዊ ያልሆኑ ድርጅቶች ገልጸዋል። ከዚህ በተጨማሪ ኢትዮጵያ በታይላንድ ያላትን ዲፕሎማቲክ ስራዎች የሚሸፍነውና በህንድ ኒው ዴልሂ የሚገኘው ኤምባሲ በቶሎ ተወካዮችን አለመላኩ ተጎጂዎቹ በቶሎ ወደ ሀገራቸው እንዳይመለሱ እንቅፋት መሆኑን ምንጮች አስረድተዋል። እንደ ምንጮቹ ገለጻ የኢትዮጵያ መንግስት ተወካዮች በቶሎ ወደ ታይላንድ ያልተጓዙት ሁሉም ተጎጂዎች በአንድ ጊዜ በሚወጡበት ጊዜ የማምጣት ፍላጎት ስለነበራቸው ነው። በኢትዮጵያ የሚገኙ የተጎጂዎች ወላጆች ኮሚቴ አስተባባሪ ወይዘሮ አበበች ሲመል ደግሞ ከውጭ ጉዳይ ሚኒስቴር ኃላፊዎች ጋር በነበራቸው ንግግር በበጀት እጥረት ጉዳይ እንደተነሳላቸው ተናግረዋል። በኒው ዴልሂ ከሚገኘው ኤምባሲ የተላኩ የኢትዮጵያ መንግስት ተወካዮች ትናንት ሰኞ ሚያዝያ 28 ቀን 2017 ዓ.ም ታይላንድ በመድረሳቸው ተጎጂዎቹን ወደ ሀገራቸው የመመለስ ስራ መጀመሩን ገልጸዋል። በተያዘውና በሚቀጥለው ሳምንት ውስጥ የሚመለሱት አውሮፕላን ትኬት ያላቸው ኢትዮጵያውያን ናቸው። 300 ገደማ ኢትዮጵያውያን ጊዜ ያለፈበት ቢሆንም የመመለሻ ትኬት እንዳላቸው የሚናገሩት ምንጮቹ ኢትዮጵያ አየር መንገድ በተጓዦች ላይ ይጣል የነበረውን ቅጣት ለማስቀረት መስማማቱን ጠቅሰዋል። የኢትዮጵያ መንግስት ደግሞ ተጎጂዎቹ ከማይናማር ተነስተው ወደ ታይላንድ በመሻገር ዋና ከተማ ባንኮክ ድረስ የሚጓዙበትን የአውቶቡስ ወጪ እየሸፈነ መሆኑ ተገልጿል። ከማይናማር ወደ ታይላንድ ባንኮክ ከተማ ለሚደረግ የአንድ ሰው ጉዞ 35000 ባት የታይላንድ ገንዘብ ወይም 1100 ገደማ የአሜሪካ ዶላር ያስፈልጋል። በዚህ አሰራር መሰረት የመጀመሪያዎቹ 41 ኢትዮጵያውያን ተጎጂዎች ዛሬ ማክሰኞ ሚያዝያ 28 ቀን 2017 ዓ.ም ከማይናማር ወደ ታይላንድ መሻገራቸውን ምንጮችና የቤተሰቦች ኮሚቴ አረጋግጠዋል። 3 ሴቶችና 37 ወንዶችን የያዘው የመጀመሪያው ቡድን ወደ
ታይላንድ ዋና ከተማ ባንኮክ እየተጓዘ እንደሚገኝና ዛሬ ማክሰኞ ምሽት ወደ ኢትዮጵያ እንደሚበርም ምንጮች ተናግረዋል። 80 ተጎጂዎችን የሚይዘው ሁለተኛው ቡድን በመጪው ሐሙስ እንደሚበርም ተገልጿል። ትኬት ያላቸው ኢትዮጵያውያንን ወደ አገር ቤት የመመለስ ተግባር በሚቀጥለው ሳምንት ይጠናቀቃል ተብሎ እንደሚጠበቅም አክለዋል። ተጎጂዎቹን በመመለስ ላይ የተሰማሩት በታይላንድ የሚገኙ መንግስታዊ ያልሆኑ ድርጅቶች ምንጮች እንደሚገልጹት ትኬት የሌላቸው ቀሪዎቹ ከ400 በላይ ኢትዮጵያውያን ወደ ኢትዮጵያ የሚመለሱበት መንገድ እስካሁን ቁርጥ ያለ መፍትሄ አልተገኘለትም። በኢትዮጵያ የሚገኙ የተጎጂዎች ወላጆች ኮሚቴ አስተባባሪ ወይዘሮ አበበች ትኬት የሌላቸው ኢትዮጵያውያን 80 በመቶ ወጪያቸው መንግስታዊ ባልሆኑ ድርጅቶች፣ ቀሪው 20 በመቶ ደግሞ በኢትዮጵያ አየር መንገድ እንደሚሸፈን በመንግስት እንደተናገራቸው አስረድተዋል። በታይላንድ የሚገኙ መንግስታዊ ያልሆኑ ድርጅቶች ምንጮች ግን ይህንን አይስማሙበትም። መንግስታዊ ያልሆኑ ድርጅቶች ለኢትዮጵያውያኑ ትኬት ለመግዛት አሁንም ድረስ ገንዘብ እያሰባሰቡ እንደሆነ ተናግረዋል። አንድ ምንጭ አሁን ላይ 400 እና 500 ገደማ የሚሆኑ ኢትዮጵያውያንን የትኬት ወጪያቸውን ለመሸፈን የሚያስችል ገንዘብ የለንም፣ ገና እያሰባሰብን ነው በማለት ተናግረዋል። ብዙ ትኬቶችን ቀጥታ ከአየር መንገዱ የምንገዛ ከሆነ 20 በመቶ ቅናሽ እንደሚያደርጉ ነግረውናል ሲሉም ከኢትዮጵያ አየር መንገድ ስለሚገኘው ቅናሽ አብራርተዋል። ደላሎች ስራ እናስቀጥራቸዋለን በማለት በርካታ ኢትዮጵያውያንን ጨምሮ የሌሎች ሀገራት ዜጎችን በማይናማር ወደሚገኙ የማጭበርበር ካምፖች በመውሰድ በበይነ መረብ አማካኝነት ወንጀል እንዲፈጽሙ እንደሚያደርጓቸው መዘገቡ ይታወሳል። በተጨማሪም የወንጀል ቡድኖቹ ተጎጂዎቹ ላይ አካላዊና ስነ ልቦናዊ ጥቃቶችን በመፈጸም እንደሚያሰቃዩቸው ከዚህ ቀደም የተገኙ ምንጮች አመላክተዋል። ባለፉት 3 ወራት ብቻ በትግራይ የተፈናቃይ መጠለያዎች በረሃብ ሳቢያ 8 ሰዎች ሞተዋል ተባለ። በአማራ ክልል የእርዳታ መቋረጥ ችግር እየተፈጠረ መሆኑ ተገልጿል። በትግራይና በአማራ ክልሎች ከቀያቸው ተፈናቅለው በመጠለያ ለሚገኙ ነዋሪዎች የሰብአዊ እርዳታ መስጠት ከተቋረጠ ወዲህ ለከፍተኛ ችግር መጋለጣቸው ተገለጸ። በትግራይ አክሱም ከተማ በሚገኙ መጠለያ ጣቢያዎች ተጠልለው ከሚገኙ ተፈናቃዮች መካከል ባለፉት 3 ወራት ብቻ 8 ሰዎች በረሃብና በመድኃኒት እጦት መሞታቸውን የምዕራብ ትግራይ ዞን የአክሱም ክላስተር ተፈናቃዮች አስተባባሪ አቶ ካሳ ያሳያኝ አስታውቀዋል። እንዲሁም ተፈናቃዮቹ በአካባቢው እየጣለ ባለው ኃይለኛ ዝናብ ሳቢያ ለጎርፍ አደጋ ተጋላጭ ሆነዋል ያሉት አስተባባሪው በብርድ በህመም እየተሰቃዩ ነው ሲሉ ገልጸዋል። ተፈናቃዮቹ በእርዳታና በመድኃኒት እጦት ከሚደርስባቸው የሞት አደጋ ለመታደግ የሚመለከታቸው አካላት መፍትሄ እንዲፈልጉ ወደ ቀያቸው እንዲመልሷቸው ጠይቀዋል። ለጊዜውም ቢሆን ክረምት ከመግባቱ በፊት ላሉት ጊዜያት አስተማማኝ መጠለያ እንዲደረግላቸውም አሳስበዋል። በስምምነቱ መሰረት ተፈናቃዮች በወቅቱ ወደ ቀያቸው እንዲመለሱ ባለመደረጉ ወጣቱ ለህገ ወጥ ስደት እየተጋለጠ ህጻናትና አረጋውያን በረሃብና በበሽታ እየሞቱ በመሆኑ መንግስትና የሚመለከታቸው አካላት መፍትሄ እንዲሰጡ መጠየቃቸውን ከትግራይ ቲቪ የተገኘው መረጃ ያሳያል። በተያያዘ ዜና በአማራ ክልል የአሜሪካ ተራድኦ ድርጅት የሰብአዊ እርዳታ መስጠት ማቋረጡን ተከትሎ በተፈናቃዮችና ሌሎች እርዳታ በሚፈልጉ ወገኖች ላይ ችግር እየገጠማቸው እንደሆነ የአደጋ ጊዜ ሰራተኞች መናገራቸውን ከጀርመን ድምጽ የተገኘው መረጃ ያሳያል። አዲሱ የአሜሪካ አስተዳደር ወደ ስልጣን ከመጣ በኋላ በአሜሪካ ተራድኦ ድርጅት USAID ይሰጥ የነበረ እርዳታ መቀነስና በአንዳንድ አካባቢዎች ደግሞ መቋረጥ በአማራ ክልል በሚገኙ ተፈናቃዮች ዘንድ ከፍተኛ ተጽዕኖ እያሳደረ እንደሆነ ተፈናቃዮች መግለጻቸውን ዘገባው አስታውቋል። ተፈናቃዮቹ ምግብ የለም፣ የመጠለያ ድንኳኖች ፈርሰዋል፣ የሕክምና ባለሙያዎች ከመጠለያዎች ወጥተዋል፣ ሊደረጉ የነበሩ የዱቄት የዘይትና የአልባሳት ድጋፎች የሉም ማለታቸውን ዘገባው አስደምጧል። 34,000 ተፈናቃይ ያስተናገደ የሚገኘው የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት የቅድመ ማስጠንቀቂያ አስተባባሪ አቶ መሐመድ ሰይድ የአሜሪካ ተራድኦ ድርጅት በተለያዩ ዘርፎች እገዛ ያደርግ እንደነበር አስታውሰው አሁን ያ እንደሌለ ተናግረዋል። ከመጠለያ ጋር ተያይዞ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ይዞት እንደነበረ የገለጹ ሲሆን እገዛ የሚያደርግለት የአሜሪካ ተራድኦ ድርጅት ነበር። አሁን ክፍተት አለ። የገንዘብ እርዳታ የሚሰጡትም ጠፍተዋል። ተንቀሳቃሽ የሕክምና አገልግሎት የሚሰጡ ተቋማት ነበሩ፣ እነሱም ሄደዋል ነው ያሉት። የዋግ ኽምራ ብሔረሰብ አስተዳደር አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ ምህረት መላኩ አካባቢው ዝናብ አጠር በመሆኑ በአንዳንድ አካባቢዎች የሚገኙ አርሶ አደሮች እርዳታ ያገኙ እንደነበር አስረድተዋል። በመሆኑም የእርዳታ ድርጅቱ እርዳታ ማቋረጡ ተፈናቃዮችንም ብቻ ሳይሆን ሌሎች ወርሃዊ ቀለብ ይሰፈርላቸው ለነበሩ ዜጎችም ፈተና መሆኑን አስታውቀዋል። የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ኮሚሽን ኮሚሽነር ዲያቆን ተስፋው ባታብል በፊትም ቢሆን መንግስት የሚያቀርበው እርዳታ አብላጫ እንዳለው ጠቁመው አሁንም መንግስት የተፈጠረውን ክፍተት ለመሙላት እየሰራ መሆኑን እንደገለጡለት ዘገባው አካቷል። ትኩረት ሰጥተን እየሰራን ነው። 1 ቢሊዮን ብር ለእህል መግዣ ሰብስበናል። ከ46,000 ኩንታል በላይ እህልም ተሰብስቧል ሲሉ እየተደረገ ነው ያሉትን ጥረት መግለጻቸውን አስደምጧል። የእርዳታ እህል ችግር ላለባቸው እንደሚላክላቸው፣ የጤናና መጠለያ ድንኳን ችግሮችን በተመለከተ የተነሳውንም ቅሬታ እንደሚያዩት ለጣቢያው ተናግረዋል። ኢትዮጵያና ኢራን በመረጃ ልውውጥ ዘርፍ በጋራ ለመስራት የመግባቢያ ስምምነት ተፈራረሙ። የኢትዮጵያ ፌዴራል ፖሊስ ከኢራን ፖሊስ ጋር በጋራና በትብብር መስራት በሚያስችሉ ጉዳዮች ላይ ዛሬ ሚያዝያ 28 ቀን 2017 ዓ.ም የመግባቢያ ሰነድ ተፈራረመ። እንደ የኢትዮጵያ ፌዴራል ፖሊስ መረጃ ሁለቱ የፖሊስ ተቋማት የመረጃ ልውውጥ ለማድረግ ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል በልምድ ልውውጥና በአቅም ግንባታ ስራዎች ላይ በጋራ ለመስራት ስምምነት ላይ ደርሰዋል። የመግባቢያ ሰነዱን የተፈራረሙት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልና የኢራን
የህግ አስከባሪ ኃይሎች ዋና አዛዥ ብርጋዴር ጀነራል አህመድ ረዛ ራዳን ናቸው። የኢትዮጵያ ፌዴራል ፖሊስ በመረጃው መግባቢያ ሰነዱ በስምምነቱ መሰረት በየጊዜው ክትትል እየተደረገ ተግባራዊ እንደሚሆን አስታውቋል። መጋቢት ወር የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የተባበሩት አረብ ኤሚሬቶች የዱባይ ፖሊስ የምርመራ ቡድን ኃላፊ ሌተናል ጀነራል አብደላ መሐመድ ጋር በአዲስ አበባ በወንጀል ምርመራ ዙሪያ መወያየታቸው ይታወሳል። ሁለቱም ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፈው በመስጠት በህግ ተጠያቂ ለማድረግ ስለሚቻልበት ሁኔታ መወያየታቸውንም የፌዴራል ፖሊስ በወቅቱ አስታውቋል። በሱዳን ፖርት ሱዳን ከተማ ፍንዳታ ከፍተኛ የእሳት ቃጠሎ መድረሱ ተሰማ። በሱዳን ጦርና በፈጣን ደጋፊ ኃይሎች RSF መካከል ያለው ጦርነት ቀደም ሲል ጸጥ ያለችውን ከተማ ለሶስተኛ ቀን ሲያናውጥ የዋለ ሲሆን በርካታ ፍንዳታዎች ሲሰሙ በፖርት ሱዳን ከፍተኛ የእሳት ቃጠሎም ተነስቷል። ከተማዋ በጭስ ማክሰኞ ዕለት ተሸፍና ውላለች። በሀገሪቱ ዋና የባህር ወደብ አካባቢ በከተማይቱ ላይ የተፈጸመውን ጥቃት ተከትሎ በሁለት ዓመት ግጭት ውስጥ በመቶ ሺዎች የሚቆጠሩ ተፈናቃዮች በተጠለሉበት ከተማ ላይ ከባድ ስጋት ፈጥሯል። የወደብ ከተማዋ ነዋሪዎች እንደገለጹት በRSF የተወነጨ ሰው አልባ አውሮፕላኖች የነዳጅ መጋዘን፣ ፖርት ሱዳን ዓለም አቀፍ አውሮፕላን ማረፊያና ሆቴልን ጨምሮ በርካታ ቦታዎች ላይ ጥቃት አድርሰዋል። እንደ ነዋሪዎቹ ገለጻ ከሆነ በፓራሚትሪ ፈጣን ድጋፍ ሰጪ ኃይሎች የድሮን ጥቃት ነበር ብለው ያምናሉ። አመታቱ የተዘገበው ሆቴሉ በመንግስት ህንጻዎች አቅራቢያ የሚገኝ ሲሆን የፕሬዝዳንቱ የእንግዳ ማረፊያ ቤትን ጨምሮ የሱዳን ጦር ኃይሎች ኃላፊ አብዱል ፈታህ አልቡርሃን ጎብኚዎችን የሚቀበሉት ቢሮዎቻቸው በጥቃት ኢላማ ውስጥ እንደነበሩ ጠቁመዋል። በሱዳን ጦርና በRSF መካከል ያለው ግጭት በዓለም ላይ እጅግ የከፋውን የሰብአዊ ቀውስ ፈጥሯል። ይህም በፖርት ሱዳን ላይ በተፈጸሙት የቅርብ ጊዜ ጥቃቶች ሊባባስ የሚችል ሲሆን የተባበሩት መንግስታትና የእርዳታ ድርጅቶች እንዲሁም ከወታደራዊ መንግስት ጋር የተቆራኙ የመንግስት ሚኒስትሮች ዋና መስሪያ ቤቶች መገኛቸው በፖርት ሱዳን ከተማ ውስጥ ነው። ፖርት ሱዳን እስከዚህ ሳምንት ድረስ በምድርም ሆነ በአየር ጥቃት ያልተነካች በመሆኗ እሁድ ዕለት የጀመረው የቀይ ባህር ጠረፍ ከተማ ላይ የተፈጸመው ጥቃት ጦርነቱ በከፍተኛ ደረጃ መጨመሩን ያሳያል ተብሏል።